ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ይሄኛው ፕሮግራማችን ሁለተኛ ክፍል ትኩረት የሚያደርገው ዛሬ የሚደረገው ተጠባቂው በዋንጫ ፍክክሩ ላይ ሌላ ውጤት ይመዘገባል ተብሎ የሚጠበቀው አርሴናል በድጋሚ የነጥብ ልዩነቱን ወደ 5 ድጋሚ የሚያሰፋበት ወይስ ቶትናም የዛሬውን ጨዋታ አርሴናልን ነጥብ የሚያስጥልበት የትኛው ውጤት ይመዘገብ ይሁን ዛሬ ምሽት የምንመለከት ነው የሚሆነው። በዚህ ጨዋታ ዙሪያ እስቲ ቅድመ ጨዋታ ነጥቦች ላይ አንዳንድ ጉዳዮችን አንስተን ምንወያይበት ፕሮግራም ነው። ከዚህ ፕሮግራም በመቀጠል የሲቲ ግራውንዱን የኖቲንጋም ፎረስት እና የሊቨርፑልን ጨዋታ በተመለከተ የምናነሳቸው ነጥቦች ይኖራሉ። ከዚህ ፕሮግራም ቀደም ብሎ የምሽቱን የማንቸስተር ሲቲን ድል በተመለከተ የተወያየንበት ፕሮግራም አለ። እሱንም መለስ ብላችሁ እንድታደምጡ የአክብሮት ግብዣችን ነው። ዛሬ ተጠባቂ የእንግሊዝ ፕሪሚየር ሊግ 4 ጨዋታዎች ሲደረጉ ክሪስታል ፓላስ በሜዳው ወልቭስን፣ ኖቲንጋም ፎረስት ሊቨርፑልን፣ ሰንደርላንድ ፉልሃምን የሚያስተናግዱ ጨዋታዎች ይደረጋሉ። ቶትንሃም ከአርሴናል ትልቅ ግምት ያገኘ ተጠባቂ የሰሜን ለንደን ደርቢ ጨዋታ ነው። ለሚካኤል አርቴታ በበርካታ ውጥረት፣ ጫና፣ ትችት በቀናት ልዩነት የሚደረግ ጨዋታ ነው። በርካታ ምናልባት ከተገቢው በላይ ትችት እያስተናገደ ያለም አሰልጣኝ ነው። በዚህ ደረጃ የቡድኑን ተፎካካሪነት ጥንካሬ በተለያየ የጨዋታ ስታይል ለአመታት ተፎካካሪ ሆኖ አሁን ዋንጫውን ለማንሳት ከየትኛው ጊዜ በላይ አጋጣሚውን ለመጠቀም ጊዜና ሰዓቱን የጠበቀ የአርሴናል የቡድን ግንባታ ነው። በእያንዳንዱ ሂደት ውስጥ የአሰልጣኙ የራሱ አሻራ፣ የራሱ ጥገናዊ ለውጥ፣ በራሱ አይደንቲቲ ይሄን ቡድን ቀርጾ ላለፉት 5 ዓመት በተለያዩ ሽግግሮች ውስጥ በተለያዩ ውጣ ውረዶች ውስጥ እያለፈ አሁን በፕራይም እና በአስፈላጊው ሰዓት ይህን የሊግ ዋንጫ ለማሳካት ከየትኛውም ጊዜ በላይ በስብስብ በኳሊቲም በጥራትም አስደናቂ ደረጃ ላይ ደርሶ የሚካኤል አርቴታ አርሴናል እንግዲህ ባለፉት 2 ተከታታይ ጨዋታ በጣላቸው ነጥቦች ምክንያት የተለያዩ ትችቶችን እያስተናገደ ነው። ትችት በእግር ኳስ ይወደዳል፣ ግን ትችቶች ሎጂካል ሲሆኑ ደግሞ የበለጠ አግባብነት አላቸው። በሎጂክ ትችቶች ታሪክ ይደገማል በሚል ሀሳብ ብቻ የሚሰነዘሩ ከሆነ ተገቢ አይደለም። ከቡድኑ ጥንካሬ፣ ከአርቴታ የጨዋታ ስታይል አርሴናል በዘንድሮ ሲዝን ይዞ የመጣው ፎርም፣ የቡድን አይደንቲቲ፣ የወቅቱ የጨዋታ ቅንጅት እያንዳንዱን ነጥብ ጠለቅ ብሎ መመርመር የተሻለ ነው። በተመሳሳይ የሚመዘገቡ ውጤቶች ቡድኑ እያስመዘገበ የመጣውን ጥንካሬ ተዘንግቶ በወቅታዊ ብቃት ላይ ብቻ ትኩረት ተደርጎ የሚካኤል አርቴታ አርሴናልን በዚህ ደረጃ በበርካታ ሚዲያዎችም በበርካታ ሶሻል ሚዲያ ላይ የምንመለከተው ነገር ይህን ግን እንደ አርቴታ በቅርብ ዓመት ውስጥ በሊጉ ቡድንን ቀይሮ በአስተሳሰብ ባጫወት በተሻለ ፕሮግረስ እዚህ ደረጃ ላይ ደርሶ በዚህም ወቅት ትናንት ማንቸስተር ሲቲ ኒውካስልን በሜዳው 2-1 አሸንፎ እንኳን የማሸነፍ እድሉ በሚካኤል አርቴታ እጅ ነው ያለው። የነጥብ ልዩነቱ በእኩል ጨዋታ ወደ 2 ነጥብ ጠቧል። ሁለቱም እኩል አሁን 27 ጨዋታ ባደረጉበት የ27ኛ ሳምንት ጨዋታ የዛሬው ጨዋታ ሳይደረግ እድሎች አሁንም በአርቴታ እጅ ላይ ናቸው ያሉት ከዛሬ ጨዋታ አንስቶ ማለት ነው። ለሚመዘገበው ውጤት
ለሜዳው ስለሚታየው እንቅስቃሴ ሁሉንም ኃላፊነት አርቴታ ሊወስድ ይችላል። ግን ቡድኑ የመጣበት ሽግግር ፕሮግረስ፣ ተጋጣሚዎች ደግሞ ከአርቴታ የቡድን እንቅስቃሴ አንጻር ይዘው የሚቀርቡት የጨዋታ እንቅስቃሴ ዋንጫውን ለማሸነፍ ይሄ የጨዋታ ስታይልና ይሄ የጨዋታ መንገድ አዋጪ ነው ብሎ ባሰባቸው በእያንዳንዱ የውድድር ዓመት ጥረት እያደረገ ነው። ይሄ ጥረቱ ደግሞ ሊመሰገን ይገባል። ጥረት ደግሞ በስኬት ሲታጀብ የበለጠ ለአሰልጣኙ ክሬዲት የሚያሰጥ ይሆናልና በሲዝኑ ገና ሁለቱም ቡድኖች እኩል 11 ጨዋታ አላቸው፣ የዛሬን ጨዋታ ጨምሮ። በተለያየ መልኩ የዘንድሮን ውድድር አስፍተን ብንመለከት የማንቸስተር ሲቲ አመጣጥ የወትሮን አስፈሪነት ባይዝ እንኳን ፔፕ ካለው የዊኒንግ ሜንታሊቲና በዋንጫ ፉክክር ላይ የመጨረሻ 10-11 ጨዋታ ላይ የሚያሳየው ምሕረት የሌለሽ ጉዞ ከማንቸስተር ሲቲ የወትሮ አይደንቲቲ ጋር አብሮ ተያይዞ እየተጓዘ ነው ወይ የሚለውን ጉዳይ ወደ ኋላ መለስ ብሎ መመልከት ያስፈልጋል። አርቴታስ በተሻለ ሁኔታ ቡድኑን ካሁን በኋላ ላሉ ቀሪ ጨዋታዎች ያለምንም ስጋትና ጥንቃቄ ጨዋታዎችን ለማሸነፍ የሚያስችል አቅምና ጥራት አለው ወይ? እነዛ ጉዳዮችንም ከፋፍሎ ማየት ያስፈልጋልና አርቴታ ለሚሰነዘረው ትችት በሎጂክ ተገቢ ሊሆን ይችላል። ግን ያለፈው ዓመት ካቻምና የዛሬ 3 ዓመት በነበሩ ስትራቴጂዎች ከሆኑ በርካታ ጉዳዮች ተቀይሯል። በአርሴናል ቤት በርካታ ጉዳዮች ተቀይሯል። አሁን አስፈላጊ ቱሎች አሉ። የቱሎችን አጠቃቀም እንግዲህ እንደ አሰልጣኙ ኢንጌም ማኔጅመንት የተሞላ ነው የሚመራ ነው የሚሆነው አሰልጣኙ በመረጠው የጨዋታ ስታይል እና ሁኔታዎች ሁሉ አጋጣሚዎችን ይፈጥራሉ ማለት ሳይሆን እግር ኳስ የራሱ የሆነ በየአመቱ የሚላበሰው ባህሪ አለ በአይደንቲቲ ደረጃ። አርሴናል ደግሞ ከእያንዳንዱ ስቴፕ ጋር ተጉዞ ክለቦች ወደ ትራንዚሽን ሲገቡ አርሴናል ወደ ስኬት ዓለም ነው የገባው። ይህንን ጉዳይ መመልከት አለብን። እያንዳንዱን ክለብ ተመልከቱ። ቼልሲ ትራንዚሽን ውስጥ ከአዲስ አሰልጣኝ፣ ማንቸስተር ዩናይትድ እስካሁን ያልጀመረ ትራንዚሽን፣ ማይክል ካሪክ ይህን የውድድር ዓመት ይዞ ያጠናቀቅ እንጂ የማንቸስተር ዩናይትድ የቡድን ግንባታና ቀጣይነት ያለውን አይደንቲቲ ማላበስ በቋሚ አሰልጣኝ ውስጥ አልተጀመረም። ማንቸስተር ሲቲን ተመልከቱ። በተመሳሳይ ፔፕ ጋርዲዮላ 13 አዲስ ተጫዋች አምጥቶ 11 ምርጥ 11 ሊወጣ የሚችል ከፈረንጆች 2025 እስከ 2026 ካለፈው ጃንዋሪ እስከ ዘንድሮ ጃንዋሪ ድረስ ሁሉም ዲፓርትመንት ላይ ጥገናዊ ለውጥ እያደረገ ሲቲ ትራንዚሽን ውስጥ ገብቷል። ሊቨርፑልን ተመልከቱ። ስር ነቀል ለውጥ አድርጎ ትራንዚሽን ውስጥ ገብቷል እያንዳንዱ ቡድን። ስለዚህ የሚካኤል አርቴታ አርሴናል ደግሞ በተሻለ የቡድን ጥንካሬና እየተሻገረ እነዚህ ክለቦች ያሳለፉትን ሂደት አርሴናል አጠናቋል። አሁን ዴብዙ ማስተማማኝ ነው። አዳዲስ ተጫዋቾች በፍጥነት አዳፕት ማድረግ ችለዋል። እንግዲህ ከሚሰጣቸው ካራክተርና የሜዳ ውስጥ ታክቲክ አንጻር ነው ኢፌክቲቭ ለመሆን ሂደቶች እየተስተጓጎሉ ያሉት እንጂ የቲሙን አጫወት አዳፕት ለማድረግ የትኛውም አዲስ ፈራሚ ተቸግሯል ተብሎ አይታሰብም። ግን የሚፈለገው ኢፌክቲቭ የመጨረሻ የተጫዋቾች ኳሊቲን የመጠቀም አቅም አርሴናል ላያመጣ ይችላል። ግን እነዛን ስቴጆች ከሌሎች ቡድኖች አንጻር ላለፉት ዓመታት ተሻግሯል። አሁን ዋንጫዎችን ለማሳካት ወደ ስኬት ሀዲድ ለመግባት ከፍተኛ አጋጣሚ ተፈጥሮ የዘንድሮ ሲዝን ደግሞ መነሻ የዋንጫ አሸናፊነት መጀመሪያ ሲዝን ተደርጎ ነው እየተወሰደ የሚገኘው እና በእነዚህ ጉዳዮች ውስጥ ደግሞ በርካታ ውጣ ውረዶች አሉ። በርካታ ጉዳዮች ይነሳሉ። በዘንድሮ ሲዝን ከየትኛውም ተጋጣሚ በላይ በርካታ ጉዳቶችን ያስተናገደ በእያንዳንዱ ጨዋታ የተጋጣሚ አጫወትና ከሜዳ ውጭና በሜዳው አርቴታ የሚገጥማቸውን ቡድኖችና የተጋጣሚ የጨዋታ ስታይል እንደ ስቴዲየሙ ባህሪ ተለዋዋጭ የሆነ በወጥነት ደግሞ በተከታታይ እያንዳንዱን ጨዋታ ጥራት ባለው ምርጥ 11 ለማድረግ የፊትነስ የተጫዋቾች በየ4 ቀናት ልዩነት እያንዳንዱን ጨዋታ የማድረግ የተደራራቢ ጨዋታ ጫና፣ እዚህ ላይ የሚዲያው በርካታ ጉዳዮች አሉ። ስለዚህ ጉዳዮችን አስፍተን ካየን ከሌሎች ቡድኖች አንጻር ባላንስ ስብስብና ባላንስ የጨዋታ ስታይል ይዞ በቀጥተኛ ሀዲድ ውስጥ ያለ ብቸኛ ክለብ የአርቴታ ቡድን ነው። ትራንዚሽን ውስጥ ያለ ቡድን ይበዛል። የዛሬው ተጋጣሚ እንኳን ቶትናም
ትራንዚሽን ውስጥ ያለ ነው። ገና ለ12 ጨዋታ ነው ኡጎር ቱዶርን የቀጠረው። ይሄ ሲዝን ሲያልቅ በአሰልጣኙ ውጤት ተመልክተው ወይ ይዘልቃሉ ወይም ሌላ አሰልጣኝ ያመጣል። የቶፕ 6 ክለቦች ትራንዚሽን ውስጥ ናቸው 5ቱ። ስለዚህ ቀላል የሚባል የውድድር ዓመት ላይሆን ይችላል። አርቴታ ግን ከቡድን ጥንካሬ አንጻር የተሻለው ቡድን አሁንም የሚካኤል አርቴታ አርሴናል ነው። ከትናንት በስቲያ በነበረው ጋዜጣዊ መግለጫ ስለ ትችቶች ከወልቭስ በኋላ ክለቡም እሱም ላይም የሚደርሰው ተቃውሞን በተመለከተ አንድ አስተያየት ሰጥቶ ነበር። ምናልባት አንድ ቡድን ሊያስፈልገው የሚችለው ሜንታሊቲ አርቴታ በግልጽ እዛ መግለጫ ላይ ያስቀመጠ ይመስላል። ተቃውሞችን፣ እነዚህን ትችቶች አብሮ በጋራ ዲል አድርጎ መቆየት ካልተቻለ በዚህ ቡድን ውጤታማነት፣ ስኬት መናፈቅ የማይቻል ነው። ስለዚህ እነዚህ ትችቶችና ተቃውሞች የሂደቱ አንዱ አካል ስለሆነ በእነዚህ ትችቶችና ተቃውሞች ውስጥ ሆነን ነው የ22 ዓመት የዋንጫ ራባችንም ድል በማድረግ የምናስታግሰውም እነዚህ ትችቶችንም በመቀበል ነው። በዚህ ውስጥ ነው መቆየትም መኖርም ያለብን። አለበለዚያማ ወደ ተቃራኒው ሳይድ መመልከት ነው ያለብን በሚል አስተያየት ሰጥቷል። ይሄን ጉዳይ ደግሞ ባለፉት 10-15 ዓመት በዚህ ክለብ ውስጥ ሁሉም ሂደት በቀድሞ በነበሩ አሰልጣኞች ውስጥ የታለፉ ናቸው። ስለዚህ ይሄን ጉዳይ በመቀየር ነው ከትችቶች ጋር አብሮ መዝለቅ የሚቻለው የሚል ጠንከር ያለ አስተያየት ወይም ተገቢነት ያለው አስተያየት ሰጥቷል። ግን የዛሬው ጨዋታ ከማንቸስተር ሲቲ ማሸነፍ ጋር ተከትሎ የነጥብ ልዩነቱ ወደ 2 ጠቧል። በእኩል ጨዋታ አርሴናል ዛሬ የሚያደርገው ጨዋታ አንድ ትርፍ ጨዋታ ነው የሚሆነው። ወደ ሰሜን ለንደን ደርቢ እስቲ ጨዋታ እንመለስና በኡጎር ቱዶር የአሰልጣኝነት ዘመን የመጀመሪያ ጨዋታቸውን ቶትናሞች ዛሬ የታሪክ ተቀናቃኛቸውን የከተማ ባላንጣቸውን በፕሪሚየር ሊጉ ስኬታማ ሲሆን መመልከት የማይፈልጉትን አርሴናልን ሜዳቸው ላይ ያስተናግዳሉ። ታስታውሳላችሁ የዛሬ 2 ዓመት በፊት እዚህ ስቴዲየም ላይ የሊጉ ዋንጫ ፉክክር ሊጠናቀቅ ጥቂት ጨዋታዎች ሲቀሩት ማንቸስተር ሲቲ እና ቶትናም ስቴዲየም ላይ ጨዋታ ነበራቸውና በዛም ወቅት በነበረው ፊክስቸር ቶትናም ደጋፊዎች ማንቸስተር ሲቲ በሃላንድ ግብ ቀዳሚ ሲሆን ምን አይነት ሴሌብሬሽን እንዳሳዩ፣ ነገር ግን በጨዋታው ትልቁን ውጤት ቀያሪ የምትሆነውን ኳስ ሱን ሲስት የደጋፊዎችን ሪያክሽን ብትመለከቱ በዛ ደረጃ በትልቅ ጨዋታ የተሳተ አጋጣሚ አይመስልም እና በአርሴናል ስኬት ላይ ሁሌም እንቅፋት ለመሆን በተቻላቸው አቅም የሚጥሩ ክለቦች ናቸው። ነገር ግን የለንደን ደርቢን ደግሞ አርሴናል በፍጹም የበላይነት ከለንደን ክለቦች ጋር ባደረገው የእርስ በርስ ግንኙነት በጣም በረጅም ርቀት ለታሪክ የሚቀመጥ ትላልቅ ድሎችን በማስመዝገብ ያለፉትን ጊዜያት በከፍተኛ የበላይነት ነው እንግዲህ በተለይ በሚካኤል አርቴታ ውስጥ አርሴናል እየተጓዘ የሚገኘው። ነገር ግን ከዛ በፊት ትናንት በነበረን የመጀመሪያ ክፍል ፕሮግራም ላይ አንድ መረጃ ሰተናችሁ ነበር። እንደምታስታውሱት የጄሰን አይቶን መልቀቅን ተከትሎ በአርሴናል የቴክኒክ ዳይሬክተር ፖዚሽን ላይ አዲስ እዛው የሚገኝ ስራ አስኪያጅ ቀጥሮ ነበር በቴክኒክ ዳይሬክተር በኩል ጄምስ ኤሊስ የሚባል እና ከ7 ወር በኋላ ከአንድሬስ ቤርታ ጋር አብሮ በመስራት ቆይቶ ለቋል ክለቡን ከትናንት በስቲያ በነበረ የክለቡ ውሳኔ። ነገር ግን አርሴናል የሲኒየር ሪኩፕመንት ዋና ኃላፊ በማድረግ በቅርብ ጊዜ ውስጥ የምታስታውሱ ከሆነ በፈረንጆች ኖቬምበር ማውሪዚዮ ሚቼልን ቀጥሮ ነበር። የቀድሞ የናፖሊ ሄድ ኦፍ ስካውት የነበረ እና ያን ግለሰብ እንግዲህ ወደ ቴክኒክ ዳይሬክተርነት ቦታ ለማምጣት ክለቡ እያሰበ እንደሆነ እና ይህን ጣሊያናዊ ስራ አስኪያጅ እንግዲህ ከዚህ በፊት ከአንድሬስ ቤርታ ጋር በጋራ ኤክስፒሪየንስ አላቸው። ጠለቅ ያለ ትውውቅ የረጅም ጊዜ ወዳጅነት አላቸውና ይህን ከናፖሊ በኖቬምበር ወር ወደ አርሴናል የምልመላ ክፍል ዲፓርትመንት የተቀላቀለውን ማውሪዚዮ ሚቼልን የክለቡ ቴክኒክ ዳይሬክተር ለማድረግ አርሴናል ከኃላፊው ጋር እየተነጋገረ እንደሆነ ተገልጿል እና የስልጣን
ሽግሽግ በአርሴናል ቤት እየተደረገ ነው። ግን ይሄ ጉዳይ በየወቅቱ አንዳንድ ትኩሳት በተፈጠሩ ሰዓት መረጃዎች እንዲህ አይነት ጉዳዮች መውጣታቸው ምንን ያሳየናል? ይህን ጉዳይ እስቲ ከጨዋታው ውጪ ባለ ነጥብ ላይ አንድ አስተያየት ለመስጠት ነው። በደንብ ከተመለከታችሁ ጋስፐሬዶ የለቀቀበት ወቅት ተገቢ አልነበረም። አርሴናል በጥር የዝውውር መስኮት አክቲቭ ሆኖ አልተሳተፈም እና በጥር የዝውውር መስኮት ማድረግ የነበረበትን የዝውውር ሂደት ቦታው ላይ እንግዲህ በዝውውር መስኮት ላይ ከምልመላ እስከ ዝውውር ማጠናቀቅ ድረስ በአግባቡ ክለቡ እንዲሳተፍ የስፖርቲንግ ዳይሬክተሮች ሚና የላቀውን ድርሻ ይወስዳል እና በወቅቱ ቀደም ብሎ ኤዱ መልቀቁን ተከትሎ በቦታው ላይ አንድሬስ ቤርታን እስከሚያመጡ ድረስ ክፍተት መፈጠሩን ተከትሎ አርሴናል በጥር የዝውውር መስኮት በተጠናቀቀ የውድድር ዓመት በዛ ደረጃ ጉዳቶች በበረከቱበት ወቅት በአስተዳደር ክፍተት ምክንያት አክቲቭ ሆኖ ሳይሳተፍ ነው ያለፈው። አሁንም እንግዲህ የቴክኒክ ዳይሬክተር ፖዚሽን ላይ አርሴናል በቅርብ ሳምንት ካለፉት 7 ጨዋታዎች 2 ድል ማስመዝገቡን ተከትሎ የተወሰኑ አለመረጋጋቶች በክለቡ ዙሪያ እንዳሉ ነው የሚያሳየው። የጄምስ ኤሊስ ከ8 ዓመት በላይ በአርሴናል ቤት የስካውት ዲፓርትመንት ሪክሩትመንት አባል በመሆን በከፍተኛ የተጫዋቾች ፐርፎርማንስ አናላይዝ ላይ ጠለቅ ያለ እውቀት ያለው በሳል የሆነ የምልመላ ክፍል ኃላፊ በስተመጨረሻም ቴክኒክ ዳይሬክተር ሆነ ከ7 ወራት ከዚህ ሹመት በኋላ ክለቡን ለቋል። አሁን ማውሪዚዮ ሚቼል አዲሱ ቴክኒክ ዳይሬክተር ለመሆን ተቃርበዋል ነው አዲስ አፕዴት በዚህ መረጃ በኩል የተሰማው። ከትናንት በስቲያ በነበረው ጋዜጣዊ መግለጫ ለሚካኤል አርቴታ ቻፕተር 27 በሚል ጥያቄ ቀርቦለት ነበር እና አርቴታም በመሳቅ ነበር ከዴሊ ሚረር የመጣ ሪፖርተር ጥያቄ ያቀረበው። ቻፕተር 27 ያለው የዘንድሮ ሲዝን 27ኛ ሳምንት ጨዋታን 27ኛ ምዕራፍ በማለት ጥያቄ አቅርቦ አርቴታ እንግዲህ የተለየ አስተያየት አልሰጠም። የተለመደ አርሴናል ላይ ሚዲያ የሚፈጥረው አዳዲስ ቃላትና አዳዲስ ለትችት ራሳቸውን የሚያዘጋጁበትና አርሴናልን ለማብጠልጠል የሚመች ስትራቴጂ የሚጠቀሙበት መንገድ ነውና በተጫዋች ጉዳት በኩል አንዳንድ መረጃዎችን አፕዴት አድርጎ ነበር። በዛሬ ጨዋታ እንግዲህ ካይ ሃቨርትና ማርቲን ኦዲጋርድ የበለጠ የመሰለፍ ቻንስ ከፍተኛ መሆኑን በመግለጽ የዛሬው ጨዋታ በተሻለ እድል በቡድን አባላት ውስጥ ሊገኙ እንደሚችሉ አያይዞ ጽሑፍ። ሁለቱም መመለሳቸው ለአርሴናል በጨዋታው ላይ የበለጠ አማራጭና በተለይ ለባክስሪ ሲስተም አይጫወት የኦዲጋርድ ፓስ የሃቨርት የፋይናል ሰርድ ተለዋዋጭ የሆነ የፖዚሽን እንቅስቃሴ በእጅጉ ወሳኝነት አለው። ምናልባት ለ90 ደቂቃ ፊት የሚሆን ከሆነ ይሄ ተጫዋች እንደውም አርቴታ ሪስክ መውሰድ ካለበት በዘንድሮ ሲዝን ትልቁን ቁማር መጫወት ካለበት በዛሬው ጨዋታ መቆመር ያለበት ሃቨርትን ያለምንም ድርድር በቋሚነት ማሰለፍ አለበት። ማች ፊትነስ ካለፈ እና ለጨዋታ ቢያንስ የ60 ደቂቃ ፊትነስ ካለው እዚህ ተጫዋች ላይ ከወሰነ ከዚህ ጨዋታ አርሴናል 3 ነጥብ ለማግኘት ትልቁ መስዋዕትነት ሃቨርት ላይ የሚከፍል ከሆነ ቡድኑ በቀጥታ ከቶትናም ስቴዲየም 3 ነጥብ የማግኘት ሰፊ እድል አለው። ነገር ግን በባክስሪ በሚጫወት ሲስተም ላይ ከዚህ በፊትም በኢንተር ሚላን ጨዋታ ለመጨረሻ ጊዜ የተመለከትነው አንድ ጉዳይ አንስተን ነበር። ከአውት ኤንድ አውት ነምበር 9 ይልቅ የነ ጋብሪኤል ጄሱስ ኢን ኤንድ አውት የሐሰተኛ 9 ቁጥር ተጫዋች የበለጠ እነዛን 3 ተከላካዮች ከፖዚሽን ውጪ ስለሚያደርግ ከቦክስ ውጪ ስለሚያደርግ የበለጠ ዊንግ ተጫዋቾች ስፔሶችን እያገኙ አደጋ መፍጠር እድሎችን መፍጠርና ግብ ለማስቆጠር የተሻለ እድል ይኖራቸዋል እና የበለጠ ከሐሰተኛ 9 ቁጥር ጋር ተስማሚ የሆነ የተጋጣሚ ፎርሜሽን ነው ከአውት ኤንድ አውት ነምበር 9 ይልቅ እና የካይ ሃቨርት እና የማርቲን ኦዲጋርድ ለዛሬ ጨዋታ ሙሉ በሙሉ ለ90 ደቂቃ ፊት የሚሆኑ ከሆነ የሁለቱም ተጫዋቾች አገልግሎት ለአርቴታ በእጅጉ ወሳኝ ነው። በቶትናም በኩል ትናንት እንዳነሳ ነው 10 ተጫዋች ከዚህ ጨዋታ ውጪ ነው የተረጋገጠ ከነ ዲያን ኩሊኬስኪ እነ ጄምስ ማዲሰን በርካታ ተጫዋቾች እነ ቤንታንኩርን ጨምሮ በርካታ ተጫዋቾች ከዚህ ጨዋታ ውጪ
መሆናቸው ይታወቃል። እና ቶትናሞች በርካታ ጉዳቶች በዚህ ጨዋታ 13 ተጫዋች ብቻ እንዳላቸው ኡጎር ቱዶር ገልጸዋል። ከነዚህ መካከልም 2-3 የሚሆኑ ተጫዋቾች የፊትነስ ቴስት እንዳለባቸውም እየተነገረ ነው የሚገኘው። ምሽት ላይ በተመለከትኩት መረጃ መሰረት ከ13ቱ ተጫዋቾች መሃል ስማቸው በግልጽ እዛ ጋር ባይቀመጥም የፊትነስ ቴስት እንዳለባቸው ምናልባት ለ90 ደቂቃ በቂ ላይሆን የሚችል የአካል ብቃት ደረጃ ላይ እንደሚገኙ ከቶትናም የሚወጡ መረጃዎች ያሳያሉ። እና በቶትናም በኩል አዲስ የተሰማ የጉዳት መረጃ ወይም ወደ ሜዳ የሚመለስ ተጫዋች አይኖርም ማለት ነው። ባለፈው ሳምንት ክለቡ ካደረገው ጨዋታና ለቶማስ ፍራንክ ስንብት ያበቃ በኒውካስል ጨዋታ የተሸነፉበት የመጨረሻ ፕሪሚየር ሊግ ጨዋታ። ነገር ግን እስቲ ስለ አንዳንድ የለንደን ደርቢና በተለይ ቶትናምና አርሴናል በሚያደርጉት ጨዋታ የተመዘገቡ ሪከርዶች፣ ከዚህ ቀደም ያሉ የተጻፉ ሪከርዶች ከረጅም ዓመት አንስቶ በፕሪሚየር ሊጉ የተመዘገቡ ጉዳዮች ላይ አንዳንድ ነጥቦችን እናንሳ። በእነዚህ ቁጥሮች ከተመለከትን ደግሞ የዛሬው ጨዋታ የበለጠ ሚዛኑን ወደ ሚካኤል አርቴታ አርሴናል ከፍ የሚያደርግ ይሆናል። በተለይ አርሴናል ባለፉት 7 የለንደን ደርቢ ጨዋታ 6ቱን በማሸነፍ አንድ አቻ ነው በመውጣት ያለፉትን 4 ተከታታይ የኖርዝ ለንደን ደርቢ በማሸነፍ እንግዲህ አርቴታ የራሱን ታሪክ ሊጽፍ ተቃርቧል። 5ኛ ጨዋታ የሚያሸንፍ ከሆነ 5 ተከታታይ ጨዋታ በቶትናም ላይ አርሴናል በእያንዳንዱ ፊክስቸር ከጨዋታ ጨዋታ በእያንዳንዱ የውድድር ዓመት ድል በማድረግ ታሪካዊ ሂደት መጻፍ የቻለው ከ1987 እስከ 1989 በፈረንጆች አቆጣጠር እንግዲህ በጃንዋሪ የፈረንጆቹ አዲሱ ዓመት መግቢያ የጀመረ በአዲሱ ዓመት መግቢያ ላይ የተመዘገበ በ2 ዓመት የተቀመጠ ሪከርድ ነው። ከ1987 እስከ 1989 ድረስ በነበረ ጨዋታ ነው 5 ተከታታይ የለንደን ደርቢን ጨዋታ የሚካኤል አርቴታ አርሴናል ማሸነፍ የቻለው። ቶትናም እንግዲህ ያለፉትን 3 የለንደን ደርቢ ጨዋታ በተከታታይ በሜዳው በአርሴናል ተሸንፏል። ይሄ ታሪክ ደግሞ ከነዚህ 3 ተከታታይ ሽንፈቶች ቀደም ብሎ በነበሩ 23 ጨዋታዎች አልተመዘገበም። 10 ድል፣ 10 አቻ፣ 3 ሽንፈት በተለያየ ወቅት ነበር የተመዘገበው። ባለፉት 4 ተከታታይ የለንደን ደርቢ ጨዋታ ቶትንሃም በሜዳው የተሸነፈው ከ1952 እስከ 1955 ባለው ጊዜ ነበር 4 ተከታታይ በሜዳው በአርሴናል ሽንፈት ያስተናገደው። የዛሬውን ጨዋታ ሚካኤል አርቴታ አርሴናል የሚያሸንፍ ከሆነ 5 ተከታታይ ለንደን ደርቢ ድል ከ87-89 የውድድር ዓመት በኋላ በቶትናም ስቴዲየም ተከታታይ 4 ጨዋታዎችን ድል በማድረግ ደግሞ ከ1952 እስከ 1955 በነበሩ ፊክስቸሮች ላይ የተመዘገበውን ሪከርድ በአዲስ መልኩ መጻፍ ይችላል ማለት ነው። ይሄ በሚካኤል አርቴታ አርሴናል ዙሪያ ትልቅ ጥንካሬና የተከታታይ ለንደን ደርቢ ጨዋታዎችን የማሸነፍ ጥንካሬ ነው እዚህ ጋር የምንመለከተው። ነገር ግን የአርቴታ አርሴናል ምን ያክል በለንደን ደርቢ በለንደን በሚገኙ ክለቦች ላይ ከፍተኛ የበላይነትና ትላልቅ ሪከርዶች እንዳስመዘገበ የምንመለከተው ለመጨረሻ ጊዜ በሜይ 2022 የምናስታውሰው በአዲሱ የቶትናም ስቴዲየም የሆልዲንግ በቀይ ካርድ መውጣት ከረፍት በፊት ጨዋታውን ኮንትሮል ለማድረግ መቸገር በአንቶኒዮ ኮንቴ የሚሰለጥነው ቶትናም ለመጨረሻ ጊዜ ነበር በ2022 ድል ማድረግ የቻለው አርሴናልን እና ከዛ ጨዋታ በኋላ አርሴናል በነበሩት 21 ከሜዳ ውጭ የለንደን ደርቢ ጨዋታ አንድ ነው የተሸነፈው። በ21 የለንደን ደርቢ ጨዋታ ከሜዳ ውጭ አንድ ጨዋታ ብቻ፣ እሱንም በ2023 ዲሴምበር ወር በፉላም 2-1 የተሸነፈበት ቡካዮ ሳካ ቀደም ብሎ አግብቶ የፉላም ካምባክ 2-1 አርሴናልም በ2022 የፈረንጆቹ አዲሱ ዓመት መግቢያ አካባቢ ዲሴምበር ወር ላይ ያጋጠማቸው ሽንፈት ነው። ከዛ በተቀረ
ቶትናም ስቴዲየም የ2022ቱ ሽንፈት በኋላ አርሴናል ከሜዳ ውጪ ያደረገውን 21 የለንደን ደርቢ ጨዋታ አንድ ብቻ ነው ሽንፈት ያስተናገደው። 14ቱን በማሸነፍ በስድስቱ አቻ በመውጣት አስደናቂ ሪከርድ አለው በለንደን በሚገኙ ክለቦች ዙሪያ ባሉ ሪከርዶች። ይሄ በሚካኤል አርቴታ አርሴናል በለንደን ክለቦች ላይ የሚያሳየው ጠንካራ ሪከርድ ነው። ከሜዳ ውጪ ያሉት በሜዳው በእርግጥ በተጠናቀቀው የውድድር ዓመት በዌስትሃም 1-0 መሸነፉ ይታወቃል። የመጨረሻ የለንደን ደርቢ በሜዳው ያስተናገደው ሽንፈት ነው። ያ ውጤት በግራም ፖተር የአሰልጣኝነት ዘመን በዌስትሃም ያስተናገደው ሽንፈት። አርሴናል ለዛሬው ጨዋታ ከብዙ መመዘኛዎች ከብዙ የታሪክ አጋጣሚዎች ስንመለከት የተሻለ እድል አለው። በወቅታዊ ፐርፎርማንስ እና በቡድን ባላንስ በቂ የተጫዋች ጥራት ይዞ በመጓዝ የተሻለም አማራጭ ይዞ ነው በቶትናም ስቴዲየም ዛሬ ምሽት ጨዋታው የሚያደርገው። ነገር ግን አዲሱ አሰልጣኝ ኢጎር ቱዶር ባለፉት ባሳለፋቸው 5 ክለቦች የመጀመሪያ ጨዋታ በ5 የተለያዩ ክለቦች ባደረገው የመጀመሪያ ጨዋታ 5ቱንም አሸንፏል። በእያንዳንዱ ክለብ የመጀመሪያ ጨዋታውን በድል ነው ኢጎር ቱዶር መጀመር የቻለው። ይሄ ምናልባት በቶትናም በኩል የተወሰነ ፍንጭ የሚሰጥ ተስፋ የሚሰጥ ጉዳይ ነው። ነገር ግን ካለው ወቅታዊና ነባራዊ ሁኔታ መመልከት ያስፈልጋል። ኢጎር ቱዶር በቬሮና የመጀመሪያ ጨዋታቸውን የምናስታውሰው የጆዜ ሞሪኖ ሮማን 3-2 ያሸነፉበት፣ በማርሴይ የነበራቸውን የመጀመሪያ ጨዋታ ሜትዝን 4-2 ያሸነፉበት፣ በላዚዮ የነበራቸው የመጀመሪያ ጨዋታ ጁቬን 1-0 በማሸነፍ፣ በጁቬን የነበራቸውን የመጀመሪያ ጨዋታ ጀንዋን 1-0 በማሸነፍ ነበር የመጀመሪያ ጨዋታቸውን በድል መጀመር የቻሉት። ይሄ ደግሞ በቶትናም በኩል የአዲሱ አሰልጣኝ አስደናቂ ሪከርድ ነው። በአዳዲስ ሹመቶች የመጀመሪያ ጨዋታቸውን እሱንም በእያንዳንዱ ክለብ የምትመለከቱት ኢንተርም ማናጀር ሆኖ የጀመረው ጊዜያዊ አሰልጣኝ እስከ ሲዝኑ መጨረሻ ሆኖ በመሾም ነው እነዚህን ድሎች ማስመዝገብ የቻሉ። ይህን ታሪክ ለ6ኛ ጊዜ ዛሬ የሚካኤል አርቴታ አርሴናል ላይ ያስመዘግቡ ይሁን ምሽት ላይ የምንመለከተው ጉዳይ ነው። ኢጎር ቱዶር እንግዲህ ጠንካራ የመከላከል ባህሪ ያለውን ፈርጣማ የአካል ብቃት እንዲሁም አግሬሲቭ እና በጣም ከፍተኛ የማንቱማን ፕሬሲንግን የሚጠቀሙ የጨዋታ ስታይልን በተለይ ኤሪያ ብሎክ ሲስተም በጣሊያን እግር ኳስ የሚወደደውን የራስን የመጫወቻ ክልል ወይም የራስን ዞን በበለጠ በማጠር የሚገኙ አጋጣሚዎችን በፈጣን ትራንዚሽን ለማስቆጠር የሚጠቀሙበት የጨዋታ ስታይል በጣሊያን እግር ኳስ ላይ ስኬታማ በዋንጮች የታጀቡ ባይሆኑም ግን በጊዜያዊ አሰልጣኝነት ውጤታማ ሆነዋል። እንደምታስታውሱት ጁቬን አምና ተረክበው ወደ ቻምፒየንስ ሊግ እግር ኳስ ካሳለፉ በኋላ ተጨማሪ ኮንትራት ተሰጥቷቸው የዘንድሮን ጨዋታ ጀመሩ። ከ7 ጨዋታ 1 ብቻ በማሸነፍ በርካታ ጨዋታዎችን በመሸነፍ አጀማመራቸው ፍጹም ደካማ መሆኑን ተከትሎ ከጁቬ አሰልጣኝነት ዘንድሮ በቅርብ ጊዜ ውስጥ ነበር የተሰናበቱት። ከዛም በኋላ ሉቺያኖ ስፓሌቲ የጁቬ አሰልጣኝ ሆኖ ነው 20 ተከታታይ ጨዋታ ባለመሸነፍ ተጉዘው የቡድኑን ፎርም ማስተካከል የቻሉት። ኢጎር ቱዶር ውጤታማ ሲዝን በዘንድሮ የውድድር ዓመት ከጁቬ ጋር ማድረግ አልቻሉም። በዚህ መሰረት ለስንብት በክተው ነው አሁን ወደ ቶትናም ሹመት መምጣት የቻሉት። ነገር ግን አዲስ አሰልጣኝ በቶትናም ቤት የመጀመሪያውን ጨዋታ በለንደን ደርቢ ማድረግ የቻለ ብቸኛና አንድ አሰልጣኝ ነው። ግሌን ሆድል የእንግሊዝ ብሔራዊ ቡድን የዓለም ዋንጫን በወቅቱ ይዘው መሄድ የቻሉ በአርሴን ቬንገር ውስጥ መሰልጠን የቻለ አስደናቂ ተጫዋች እንደሆነ አባ በተደጋጋሚ ከማይክ ጀርባ ይነግረኛልና ይህ አሰልጣኝ ነበር በመጀመሪያ ጨዋታው ከአርሴናል ጋር ጨዋታ ማድረግ የቻለው በግማሽ ፍጻሜ ጨዋታ በኤፍኤ ካፕ ኦልድ ትራፎርድ ላይ በተደረገ 2001 ላይ በኤፕሪል ወር ቶትናም ሽንፈት አስተናግዷል። 2-1 አርሴናል ጨዋታውን በማሸነፍ ወደ ፍጻሜ ማለፍ ችሏልና የግሌን ሆድል የመጀመሪያ የቶትናም ቤት የአሰልጣኝነት ዘመን የጀመረው በአርሴናል ጨዋታ በኤፍኤ ካፕ ኦልድ ትራፎርድ ላይ በነበረ የኤፕሪል 2001 ላይ በተደረገ ጨዋታ በሽንፈት ነበር። ይህንንም ታሪክ እንግዲህ ኢጎር ቱዶር ዛሬ ይቀይራሉ ወይስ አርሴናል እና አርቴታ ቅድም በነገርኳቸው ሪከርድ አስደናቂ ጉዞ
ማድረግ ይችላል ወይ? ምሽት ላይ የኖርዝ ለንደን ደርቢ የምንመለከተው ይሆናል። ነገር ግን አንድ ትልቅ ሪካርድ አለ። በዛሬ ጨዋታ ሚካኤል አርቴታ ሪስክ ወስዶ እንደ መጀመሪያው ዙር ጨዋታ የበለጠ የኮምፓክት ቡድን ላይ የሶስተኛ የሜዳ ክፍል የ10 ቁጥር ተጫዋች በተመላሽ ኳስ ማይነስ በሚደረጉ ከአንድ የክሬቲቭ አማካይ የሚጠበቅ ፖዚሽን ላይ በመገኘት አስደናቂ ሃትሪክ የሰራውን ኤቨሪቺ ኤዜ በቁጥሮች ከተመለከተ ለማሰለፍ የሚገደድበት ይሄ ተጫዋች በቶትናም ጨዋታ ቶትናም ላይ የሚያስቆጥራቸው ግቦችና ሪከርዶች በአስደናቂ ሁኔታ ይነሳሉ። እንደ መጀመሪያው ጨዋታ ሃትሪክ እንደሰራበት አስደናቂ ፐርፎርማንስ የተመለከትንበት ኢዜ ደምቆ እንዳመሸው የኤምሬትሱ ጨዋታ ዛሬ ይሰለፍ ይሆን? እስቲ የአርቴታን ውሳኔ የምንመለከት ይሆናል። እንደምታስታውሱት ኢዜ የቶትናምን ጥያቄ ውድቅ በማድረግ ነበር ወደ አርሴናል ዘግይቶ የመጣውን ጥያቄ ተቀብሎ የልጅነት ህልሙን ለማሳካት ወደ ኤምሬትስ የተጓዘውና ኤቨሪቺ ኤዜ ባለፉት 4 የፕሪሚየር ሊግ ጨዋታ ከቶትናም ጋር 6 ግብ አስቆጥሯል እና ባለፉት 2 ከቶትናም ጋር ባደረገው የቶትናም ሆትስፐር ስቴዲየም ላይ 3 ግብ ማስቆጠር ችሏል። ባለፉት 2 ፊክስቸሮች በክሪስታል ፓላስ እያለ ይህን ታሪክ በድጋሚ በዚህ ጨዋታ መድገም ይችላል ወይ? አብረን በምሽቱ ጨዋታ የምንመለከተው ነው። እንደምታስታውሱት ይሄ የመጀመሪያው ዙር ጨዋታ ላይ በኖቬምበር የነበረውን የኤቨሪቺ ኤዜ ምሽት ነበር ሃትሪክ በመስራት ደማቅ ታሪክ ጽፎ የሰሜን ለንደን ደርቢ ላይ ደመቅ ብሎ መታየት የቻለው። የዛሬ ምሽቱ ጨዋታ ላይስ ሚካኤል አርቴታ ምን አይነት ታክቲካዊ ውሳኔ፣ ምን አይነት የጨዋታ ባህሪ፣ ምን አይነት የጨዋታ አቀራረብ የማንቸስተር ሲቲ ማሸነፍ ተከትሎ ከጫና ራሳቸውን ነፃ አድርገው የምሽቱን ጨዋታ ለማሸነፍ ምን አይነት ጥረት ያደርጋሉ? ከየትኛውም ጊዜ በላይ ይሄ የለንደን ደርቢ ተጠባቂነቱ ከፍ ብሏል። አርሴናል እዚህ ስቴዲየም ላይ ድሎችን ማጣጣም ችሏል። የዛሬ ምሽቱ ጨዋታ ላይ የሚያደርገው ማንቸስተር ሲቲ ጫናውን የበለጠ የራሱን የቤት ጣጣ ትናንት ምሽት ኒውካስልን በማሸነፍ የራሱን የቤት ስራ አጠናቆ ጫናውን የበለጠ የሚካኤል አርቴታ አርሴናል ላይ አድርጓል። የወቅቱ ጫና ከራሱ የቡድኑ ደጋፊዎች፣ በመላው ዓለም ከሚገኙ የሚዲያ ባለሙያዎች እንዲሁም በማንቸስተር ሲቲ የተፈጠረውን ጫና አርቴታ እነዚህን 3 እየተፈጠሩ ያሉትን ጫናዎች እንዴት የቡድኑ ተጫዋቾች ሃንድል አድርገው ሳይኮሎጂካሊ ከጫና በጸዳ መልኩ ያለፉት 2 ከሜዳ ውጭ ያደረጋቸውን ጨዋታዎች የመረጠውን የጨዋታ ስታይል ጥንቃቄን ያዘነበለ የበለጠ ኮምፓክት ለመሆን የሚጥርበትን የጨዋታ ስትራቴጂ በመቀየር የበለጠ ኦፌንሲቭ ሆኖ ጨዋታዎችን ቀደም ብሎ ብልጫ በወሰደበት ደቂቃ በመግደል አድቫንቴጅን በማስፋት ይሄን ጨዋታ በበለጠ ኮንትሮል ያጠናቅቅ ይሁን ወይስ ኡጎር ቱዶር በቶትናም ቤት የሚያቆያቸውን የቀጣይ ዓመታት ኮንትራት ለመግዛት በድል የዛሬ ምሽቱን ጨዋታ ጀምረው ለማንቸስተር ሲቲ መንገዱን ያመቻቹ ይሁን? ምሽት የምንመለከተው ነው። ግን ይሄ ጨዋታ ውጥረቱም ጫናውም ከፍተኛ ሂደት እያስተናገደ የሚገኘው የሚካኤል አርቴታ አርሴናል የሚዲያው ትችት፣ የሚዲያው ተቃውሞ በርትቶ ነው እንግዲህ ከሲቲ ድል በኋላ እየቀጠለ የሚገኘው። ይህን ጉዳይ እንዴት አርቴታና ልጆቹ ይሻገራሉ? ምሽት ላይ የምንመለከተው ነው። ለማንኛውም ይህንን ፕሮግራም ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሶስተኛ ክፍል በኖቲንጋም ፎረስት እና በሊቨርፑል መካከል የሚደረገውን ጨዋታ ቅድመ ጨዋታ ነጥቦችን ይዘን እንመለሳለን። ሰላም ቆዩ።